ሁሉ ተጽፏል። ስለ ሁሉ እግዚአብሔር ሥርዓት አስቀምጦልናል። ከዛ ውጭ አይሰራም እግዚአብሔር። ለዚህ ሰው ግን ራራለት። ኢየሱስ በአድራሻው መጣ፣ አዘነበትና መጣ። ግን አዝኖለትም ከመጣ በኋላ የሚገርማችሁ ትናንት የሰማው መረጃ ላይ ነው። እሱ ልትድን ትወዳለህ? ውሃው ሲናወጥ ልትድን ትወዳለህ? ይዞኝ የሚሄድ የለም። ልትድን ትወዳለህ? ብንቀሳቀስ እንኳ ዘለው ይቀድሙኛል። ራሱ ላይ መስራት ያልቻለ ሰው። ዛሬ እኛ ሁሉ ጊዜ እንደዛ ነው ምን እግዚአብሔር እንዲህ ልትባረክ ትፈልጋለህ ሲለን የሆነ ስላልተማርኩ ነው። ግን በአቅማችን እኮ የምንሰራው ነገር አለ። እጅሽ ላይ ምን አለ ነው ያሉት ጌታ። እኔ መጀመሪያ ስራ ስጀምር እጅሽ ላይ ምን አለ ሲለኝ ሳምቡሳ አልኩት። እግዚአብሔር አላፍርበትም። እኔ ጌታዊ ሳምቡሳ ነው ያለኝ እጄ ላይ። ዊነር ቸርች ለምለሜ ካለች አሁን ከሰማች እስኪ እጃችሁ ላይ ያለ ነገር የምትሰሩበት ነገር ሲባል የሳምቡሳ መዳመጫ እንጨቴን ይዤ ዊነር ቸርች ሄድኩኝ። ያላለፍንበትን አናወራ። ጨክኜ ይዤ እንጨቴን ይዤ ዊነር ቸርች አንሱና ይጸለይላችሁ ሲባል ከፌስታል አውጥቼ ብድግ አድርጌ አጸለይኩ። እስከ ዛሬ እሱን እንጀራ በላለሁ። እጄ ላይ ባለው እግዚአብሔር ይባርከኝ። እጄ ላይ ባለው ጉዳይ እግዚአብሔር የሥርዓት አምላክ እንድታምኑት ይፈልጋል። እንድትንቀሳቀሱ ይፈልጋል። ፎከስ እንድታረጉ ይፈልጋል። እንድትጠጉት ይፈልጋል። እንድታዩ ይፈልጋል። መልአኩ ሲመጣ እንድታዩ፣ እንድትጠጉ፣ ውሃው አጠገብ እንድትተኙ ይፈልጋል። ዘላችሁ እንድትገቡ፣ እንድታምኑት እግዚአብሔር ይፈልጋል። ዛሬ እንድናምኑ ይፈልጋል። እጃችሁ ላይ ምን አለ? እጃችሁ ላይ ምን አለ? እጃችሁ ላይ ምን አለ? አትጠባበቁ። ሰው አትበሉ፣ እከሌ አትበሉ። እኔ ባል ነበረኝ፣ የተሻለ ቤትም ነበረኝ። ግን ራሴ ላይ መስራት ፈለኩ። ስራ ሲባል 3 ብር ሳምቡሳ ልሸጥ ከቤት ይወጣ። አልከሰርኩ። ሳውራው ራሱ ደስ ይለኛል። አሁን ሳውራው ደስ ይለኛል። ዛሬ ብዙዎቻችን ካልጋ መውረድ አንፈልግም። ከምቾቶቻችን መውረድ አንፈልግም። ሰውየው የተጎዳው ያን ያህል ዓመት አልጋ ላይ እንዲቀመጥ ያደረገው ከምቾቱ መንቀሳቀስ ስላልፈለገ ነው። ቢያማችሁም ምቾታችሁን ልቀቁት፣ ውረዱ። ሮፓክ የሚባል ሪል ስቴት እየኖርኩ የ3 ብር ሳምቡሳ ልሸጥ ሳምቡሳ በዘንቢል ይዤ ሄድ ነበር። አላፍርም። ዛሬ እንደ ትናንት አይደለም። ክብር ለእግዚአብሔር ይሁን። እዛ ቦታ ላይ አልሰነበትኩም። እግዚአብሔር በእምነት መውጣት የሚያይ መጠጋት የሚያይ ዛሬ እንደ ተረት ነው ማወራ። ዛሬም እሸጠዋለሁ ያንን ሳምቡሳ፣ ግን ከፍ አድርጌ እሸጠዋለሁ። ዛሬ በ3 ብር አልሸጥም። ዛሬ ሱቅ ወጥቼ አልሸጥም። ዛሬ ቤቴ ሆኜ ባለ ሀብቶች ናቸው የሚያዙ። በመኪናቸው መጥተው ነው የሚወስዱት። ዛሬ ዘንቢል ይዤ አልዞርም። ዛሬ የሆነች ጠባብ ሱቅ መስኮት ላይ ተገትሬ አልሸጠውም። ለምን? ትናንት ዛሬ እንደ ትናንት አይደለም። ከምቾቶቻችሁ ረዱ ወገኖች። ይሄ ሰውዬ ብዙ ዓመት በዛ አይነት ሁኔታ እንዲሰነብት ያደረገው አልጋ ይዞ ነው። አልጋ ላይ ተኝቶ ነው። ሌሎቹ መጥመቂያ ዳር ናቸው። ስለዚህ ፈጥና የመግባት እድል አላቸው። ተጠግተዋል። ዛሬም ካልጋ ማንወርድ ከሆነ ድህነት እንደ ልቡ ይጫወትብናል። ዛሬም ከሆነ ከወጣንበት ከፍታ ስማችን ብለን ክብራችን ብለን ውበታችን ብለን ቤታችን ብለን የምንቀመጥ ከሆነ እግዚአብሔር የሥርዓት አምላክ ነው። ከእጃችን ላይ ባለው ነገር ተነስተን ፈቀቅ ማለት አለብን።
ዛሬ ኮምፕሌን ማድረግ የለብንም። ይሄ ሰው የኮምፕሌን ሰው የለም፣ እኔን የሚያስጠጋ ሰው የለም። ደግሞ ሲሄዳል ቀድሞ ይገባል፣ በገቡትም ይናደዳል። ይግቧ፣ ተጠግተው የከረሙ ናቸው። ዛሬ በኢየሱስም የተጠጉ ይግቡ፣ የተጠጉ ጥሰው ይውጡ፣ የተጠጉ ጥሰው ይውጡ። ዛሬ ካልተጠጋን ነገ የመውጣት አቅም የለም። ዛሬ የተጠጋ ነው ነገ የሚድነው። ዛሬ የተጠጋው ነው ነገ የሚያመልጠው። ዛሬ የተጠጋው ነው ነገ የሚፈወሰው። ዛሬ ሩቅ ሆነን ነገ ልንፈወስ አንችልም። በኤኒ ነገር መጠጋት አለብን ወደ እግዚአብሔር፣ ወደ ጉያው መጠጋት አለብን። ኢቭን ከዘመኑ ሲስተም የምናመልጠው ዛሬ ከተጠጋ ነው። ዛሬ ካልተጠጋችሁት ነገ አታመልጡ። ጻድቅ በምቹ ጊዜ ይጸልያል፣ የጥፋት ውሃ በመጣ ጊዜ ወደሱ አይቀርብም። ዛሬ በምቹ ጊዜ ከጸለያችሁ ነው። ዛሬ በምቹ ጊዜ ከነቃን ነው። ዛሬ በምቹ ጊዜ ከሰራን ነው። ዛሬ በምቹ ጊዜ ከተናጠቅን ነው ነገ የምንተርፈው ወገኖች። ዛሬ ግን አልጋ ላይ ከሆነ እንደዚህ ሰው ዘመናችን ባልጋ ያልቅ። ግን ደግ ጌታ መጣ። ክብር ለእግዚአብሔር ይሁን። ባለመደው አሰራር፣ ባላወቀው አደራረግ፣ በአዲስ አደራረግ እግዚአብሔር መለኮታዊ ጣልቃ ገብነቱን አደረገለት። ዛሬ እንደዚህ ያድርግላችሁ በኢየሱስ። ከናንተ የሚገባውን ዛሬ እንድትሰሩ፣ ከናንተ የሚገባውን ዛሬ እንድታረጉ አበረታታችኋለሁ። ከኔ የሚገባውን ለኔ ነኝ። ለኔ ዋና እኔ ነኝ። ለኔ ቤት ጉዳይ እኔ ነኝ። ለኔ ቤት ጉዳይ ጓደኛ አይደለችም። ለኔ ቤት ጉዳይ እህቴ አይደለችም። ለኔ ቤት ጉዳይ እኔ ነኝ ወገኖቼ። ለእናንተ ጉዳይ እናንተ ናችሁ። እኔ በጣም ሳነበው በጣም ነው እንትን ያልኩት። አንካሶች አለ፣ እውሮች አለ፣ ሰውነታቸው የሰለለ በዛ በመጥመቂያው ዳር ተኝተዋል። ይሄ ሰው ባለ አልጋ ነው። ለምን ኢየሱስ ሲመጣ አልጋህን ተሸክመ ሂድ ነው ያለ። መጥመቂያ ዳር አልጋ፣ ባለ አልጋ። ሌሎቹስ እውር መሪ የሚፈልግ ሰውነቱ የሰለለ ሰው መሪ ይፈልጋል፣ ደጋፊ ይፈልጋል። ግን ያ አልያዛቸውም። መጥመቂያው ዳር ተጠግተው ዛሬ ተጠጉ። ዛሬ ወደ መጥመቂያው ተጠጉ። ዛሬ ወደ ኢየሱስ ተጠጉ። ዛሬ ወደ ቃሉ ተጠጉ። በኢየሱስ ስም ነጋችሁ መልካም ይሆናል። ነጋችሁ ደህና ይሆናል። ነጋችሁ የተፈወሰ ይሆናል። የሚቀድሙት እኮ ዝም ብለው አይደለም፣ ቀድመው ስለተጠጉ ነው። እሱ ካልጋ ወርዶ ተንፏቆ እስኪደርስ እነዛ ዳር የተኙት ሰዎች ይቀድማሉ። ደግሞም ይቅደሙ በኢየሱስ ስም። ዛሬ የተጠጉ ይቅደሙ። እኔ ጸልያለሁ ለተጠጉ ሰዎች።